ለዘላለም ይባረክ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል እያለን ይህንን የምስራችሁን ወንጌል እንናገራለን። ወንጌሉን ከፍ እናደርገዋለን ዛሬም በድጋሚ ማለት ነው። ምክንያቱም ማናፍርበት ወንጌል ነው፣ የዳንበት ወንጌል ነው፣ ያመለጥንበት ወንጌል ነው፣ የምናወራው ወንጌል ነው፣ የምስራች ወንጌል ነው፣ ብርሃን የሆነልን ወንጌል ነው፣ ህይወት የሆነልን ወንጌል ነው። ስለዚህ ዓለም አሁን ግራ ገብቷታል። ዓለም ከትላንትናው ይልቅ ምስቅልቅሉ አውጥቷል። ዓለም ከጌታ ርቃለች። ዓለም መፍትሄ ፍለጋ ወደዛ ወደዚህ እየተቅበዘበዘች ነው። ክርስቲያን እንደ ክርስቲያንነቱ፣ ክርስቲያን እንደ እግዚአብሔር ልጅ የእግዚአብሔርን ወንጌል መስበክ አለበት። ምክንያቱም በመጨረሻው ዘመን ይሄ ይሆናል ብሎ ጌታ ኢየሱስ ክርስቶስ ከተናገረን ምልክትን ካስቀመጠልን በምድር ላይ እየሆነ ያለው ነገር ደግሞ የመጨረሻው ዘመን ምልክቶች ናቸው። ስለዚህ በዚህ በመጨረሻው ዘመን ደግሞ እኔና እናንተ ደግሞ ልንተኛ የተፈጠርን ሰዎች ወይም ደግሞ ልናንቀላፋ የተፈጠርን ሰዎች ሳይሆን እንደ አምስቱ ቆነጃጅት ወይም ደግሞ እንደ አምስቱ ልባሞች መብራታችን ይዘን ቁልጭ ብለን እያየን ጌታ ኢየሱስ ክርስቶስን ልንጠብቅ ወይም ደግሞ በጉን ልንጠብቅ የህይወትን መንገድ የህይወትን ምዕራፍ የሚያሳየንን ወደ ምዕራፉ ወደ ህይወት መንገድ የሚያስገባን የናዝሬቱ ኢየሱስ ክርስቶስን ልንቀበለው ዝግጁ ሆነን የምንጠብቅ ሰዎች ነን። ምክንያቱም ጌታ ኢየሱስ ክርስቶስ እንደዚህ ብሏል፣ በጎቼ ድምፄን ይሰማሉ ብሏል። ስለዚህ ድምፁን ልንሰማ የተዘጋጀን ሰዎች ድምፁ እዚህ ውስጥ አለ። ድምፁ እዚህ ውስጥ ተጽፏል። ሁሉም ነገር እዚህ ውስጥ አለ። መጽሐፍ ቅዱስ ለኛ ማብራሪያችን ነው። መጽሐፍ ቅዱስ ለኛ ፍንጫችን ነው። መጽሐፍ ቅዱስ ለኛ ትክክለኛ ምርጫችንና ምርጫችን ነው። ስለዚህ ይሄንን የእግዚአብሔርን ወንጌል፣ ይሄንን የእግዚአብሔርን ቃል፣ ይሄንን የእግዚአብሔርን የምስራችሁን ቃል እየተናገርን የሰማይን አምላክ እግዚአብሔርን ከትላንትናው በበለጠ በኃይልና በብርታት በኃይልና በስልጣን ልናመልከው ይገባል። ምክንያቱም ዘመኑ አልቋል። ባለቀ ዘመን ላይ ነን። ባለቀ ዘመን ላይ ያለ አይቀልድም ብያችኋለሁ ወዳጆቼ። ስለዚህ የጌታን ምስራች የጌታውን ወንጌል የምስራችሁን ቃል የምስራችሁን ወንጌል ልንናገር መዘጋጀት አለብን። ከትላንትናው ይልቅ መፍጠን አለብን። ጊዜ የለንም፣ ሰዓት የለንም። ዓለም እንደምታዩት ነው። የምትሰሙት ነገር ልብን የሚያሳርፍ አይደለም። የምታዩት ነገር ልብን የሚያሳርፍ ነገር አይደለም። ወዳጁ ወንድም፣ የቅርብ የሩቅ ሁሉም ልብን የሚያሳርፍ አይደለም። ልብን የሚያሳርፍ የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ ጋር ሁሉም ነገር አለ። ዛሬ 25 ነው። እግዚአብሔር አምላክ ረድቶን 6ኛ ወር ላይ 2018 ላይ ያለ ነው። እግዚአብሔር ምህረትን እግዚአብሔር ቸርነትን ስላበዛልን ነው በዚህ ያለ ነው። ስለዚህ እግዚአብሔር ባበዛልን፣ እግዚአብሔር በረዳን፣ እግዚአብሔር ባገዘን፣ እግዚአብሔር አቅም በሆነን በዚህ ሰዓት የእግዚአብሔርን ወንጌል ልንናገር ጊዜው ነውና ጌታ አምላካችን እግዚአብሔር ይርዳን። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስም እንዲህ ብሏል፣ እኔ የህይወት ብርሃን ነኝ፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል፣ በጨለማ አይመላለስም ተብሎ ተነግሯል። ፈሪሳውያንም አንተ ስለ ራስህ የምትመሰክረው እውነት አይደለም አሉትም። ኢየሱስም መለሰላቸው፣ እኔ ስለ ራሴ ምንም እንኳን በመሰከርም ከወዴት እንደመጣው ወዴትም እንደምሄድ አውቃለሁና ምስክርነቴም እውነት ነው። እናንተ ግን ከወዴት እንደመጣችሁ ከወዴትም እንደምትሄዱ አታውቁም ብሏል። ስለዚህ እኔ የዓለም ብርሃን ነኝ፣ እኔም የዓለም ብርሃን ነኝ፣ የሚከተለኝም የህይወት ብርሃን ይሆንለታል። እኔ የዓለም ብርሃን ነኝ፣ የሚከተለኝም የህይወት ብርሃን ይሆንለታል። እኔ የዓለም ብርሃን ነኝ፣ የሚከተለኝም የህይወት ብርሃን ይሆንለታል። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን እናንተ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ አልተቀበላችሁም። ጌታ ኢየሱስ ክርስቶስን የማትከተሉ ጌታ ኢየሱስ ክርስቶስን ያላመናችሁ እንድታምኑ በእግዚአብሔር ፍቅር እለምናችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይብላባችሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ክብር ለእግዚአብሔር ይሁን።